አዳም ወዴት ነህ ያልከኝ በፍቅር ድምጽ ፈለከኝ። መንፈሳዊ በመምሰል ጎዳና ውስጥ የተለመዱ ናቸው። በጸሎቱ ስፍራ የጸሎቱን ባህሪ ይከተላል። በዝማሬው ቦታ የዝማሬውን ባህሪ ይከተላል። በጣም የሚጠነቀቀው በቅዱስ ቁርባን እና በአምልኮት ላይ ብቻ የሚወሰደውን እርምጃ ይፈራዋል። መጀመሪያውኑ ወደዚህ ባህሪ እንዳይመጡ የሚያደርጋቸው እንቅስቃሴዎች በብዙ ፕሮግራሞች የተሞሉ ናቸው። አንደኛ ቅዱስ ቁርባን እንዳይወስዱና እንዳይቀደሱበት የተወሳሰቡ አካሄዶችን ይሄዳል። በመጀመሪያ ደረጃ ኑሮውን የተሟላና የተሳካ እንዳይሆን ያደርገዋል። በዛ ውስጥ ያለው ዋከባ የቱን ያህል የሰው ልጆችን ሐሳብ ሊቀይር እንደሚችልና መንገዳቸውን ማዛባት እንደሚችል ስለሚያውቅ ከፍተኛ የሆነ ጫና ያሳድራል። የኑሮ ጫና ወይም ደግሞ የባህተሌነት መንፈስ በስፋት ያከናውናል። ይሄ የዚህ የጠቋሩ መንፈስ አሰራርና ስልት ነው። በሚባትሉበት ጊዜ ምን ያህል ለአምልኮት የሚሰጡት ቦታና ስፍራ ቀለል እንደሚያደርጉትና ግምት ውስጥ እንደማያስገቡት ስለሚያውቅ ማዋከብ ይጀምራል። የተዋከበ ሕይወት ውስጥ የእግዚአብሔር መንፈስ ለመግባት እድሉን እንደሚያጣ ስለሚያውቅ በዚህ ዋከባ ውስጥ አሰራሮችን በብዙ መንገድ ይዘረጋል። ኑሮና ሂደቱ የቤተሰብ መስረታው የመሳሰሉት ነገሩም ውስጥ ጣልቃ ገብቶ በልጆች አእምሮና ሕሊና ውስጥ አፍዛ ደንግዝ ለመሆን እድሉም ሰፊ ነው። ምክንያቱም አባት ተብሏል በመጽሐፍ ቅዱስ ውስጥ ይኸው እናንተ ከአባታችሁ ከዲያብሎስ ናችሁ እና ዲያብሎስ በቀጥታ ስር የሰደደ ባህሪ በአኗኗር ውስጥ መሰረቱን ለመጣል ብዙም አያስቸግረው። ስለዚህ በየስሙና በየልምምዱ ሂደት ውስጥ ያለው ገጽታ የማንነታችንን ምስጢር ለመረዳት አስቸጋሪ አይሆንበትም። መንስኤውና ምንጩ ደግሞ ይሄው መንፈስ ከመንፈሳውያን ስፍራ ነው። እንደ መንስኤ፣ እንደ ምንጭ፣ እንደ ኃይል፣ እንደ ብርታት እየተቆጠረ እንደ ትልቅነት እየተቆጠረ ከዋናው ከመንፈሳውያን ሰዎች ምንጩን ከዛ ካደረገ ወደ ታች ባለው የምዕመናን ሕይወት ላይ ንቀት የተሞላ አካሄድ ይሄዳል። ከላይ ከተነሳ ወንዝ ከላይ ከተነሳ ወደ ታች ለመውረድ ምን ያስቸግረዋል? ከዳገት የተነሳ ምንጭ እንደ ልቡ ወደ ታች ሲወርድ ምንም ነገር ሊገድበው ሺህ ድንጋይ ብታቆምበት 100 ሺህ ድንጋይ ብትቆልልበት ዘሎ ለማለፍ እድሉ ሰፊ ነው። እንደውም እሱን ለመገደብ የምትወስደው እርምጃ የበለጠ ትልቅ ድካም ይሆናል። ዞሮ ዞሮ ጥሶ ለማለፍ እድሉ ሰፊ ነው። ስለዚህ ልክ እንዲሁ ነው። ይሄ ክፉ መንፈስ ልክ ከተራራ የሚወርድ የውሃ ሂደት አይነት ገጽታ ያለው ነው። ከላይ ያለውን ለመቆጣጠር ያለው ልምምዱ እጅግ በጣም የላቀና ትልቅ ቦታና ስፍራ የተሰጠው ነው። ስለዚህ ይሄ የጠቋር መንፈስ የመንፈሳዊ ጉዞ ላይ ለማጨለም፣ ለማምታታት፣ ውሳኔ ለማሳጣት፣ አእምሮን ለማዛባት፣ አካሄድህንና መንፈስህን ለመረበሽ የመንፈስ ቅዱስ ስጦታና ጸጋና ሞገስን ለማግኘት የምትችልበትን እድል ለማወዛገብና ለማጥፋት በጣም ስትራቴጂ የተሞላ እጅግ ታክቲክ ያለው የመንፈስ ክፍል ነው። ከላይ ለምንድን ነው እንደ ምንጭ ሆኖ ወደ ታች ያለውን የሚያጠቃው? እንዴት በምን መንገድ ነው ሲባል በተለያዩ አይነት ችግሮች ዘመን አይቆጠርም። አብረን ተወለድንና ደሞ ተገናኘን። ሰፈርንባት። ሰፈራችሁ እንዳለ ኖራችሁ አብረን ስንት ዓመት ኖራችሁ? 30 ዓመት በላይ ኖርን። አሁን ሚካኤል ወጋኝ፣ ጎኔን ገብርኤል አሰረኝ። አብሬ ያመጣሁት ከዱባይ። ከየት ነው? ከዱባይ አብረን ያመጣህ? ብረሪ ቀጠቀጠችኝ። ቤቷ የእመቤቴ ምስል እሱ ፊት ገብርኤል አለ፣ ሚካኤል ከፊት ለፊት፣ እመቤቴ አርሴማ
በእነሱ ፊት አዋረደችኝ፣ ቀጠቀጠችኝ። አብሬያት አልኖርም ከዚህ በኋላ አልፈልጋትም። ገምታለች ትሄድ። ከዘር የመጣኸው አይደለሁም፣ እንዲያው ሰፈርኩባት። ዛሩ ቃቢና አያዋትና ዛሩ ቃቢና ባትማን ከልክሎኝ ባገባትስ ብዬ ሰፈርኩ። ትዳር ከለከልኩ። ብቻዋን ቁጭ። አንተው ራሴ ማን አስነክቼ? እንዴት አላስነካም? ለምን እንዴ? የራሴ ናታ፣ የራሴ ናት። አንተ ጤፍ አትገዛ? ንብረቴ ናት። ወይ አይደለም እንዴ? ወይ ልብስ አትገዛ? ጤፍ አትገዛ? ወር ገዛታለሁ። እሷን ትሰራለች። እሱማ የራሷ እኮ ነው። ትሰራና በደንብ ነው የምትኖረው ለብቻዋ አይደል? እኔ አብሬያት እኖራለሁ። አብረህ ትኖራለህ። እሷ አታውቅም። ይሄ ወርቅ እንኳን ስንት ቦታ ነው የበሳው? አላት። ምኑ ቅጡ? አንተ ደግሞ አላት። ወርቅ ትወዳለህ? ጎደላት እሷ። እኔን አሁን አሰናበተችኝ። ልታሰናብተኝ ገብርኤል አሰረኝ ከዱባይ ብድግ አድርጎ አንጠልጥለው እዚህ ከእንትን ጣለኝ። ወይኔ ውርደት! ወይኔ ገብርኤል ታሰርኩኝ። አትተኛም እኮ ቅጥቅጥ። ዛሬ ደግሞ አሁን አንድ መቁጠሪያ ይዛ ልትሄድ ልቀጠቅጠኝ። አስቀድሜ ነው ማመልጠው። አስቀድሜ ነው የምታመልጠው። አሁን አልቀጠቅጥም ከዚህ በኋላ አይደል? አዎ ጾሙን ነው ትጾማለች። ስግደቱን ነው እየተነገራት ከቤተሰብ ጾም ይጸልይ ስገጂ። ሬዲዮ አቢሲኒያን ትሰማለች። አንተን ነው ሌሊትና ቀን ምሰማ የለም። ጠዋት ትሰራለች። ከፍቶሃል ታዲያ? ከፍቶሃል በጣም ከፋኝ። ቤቷም አልተመቸኝ። ስዕሎቹ እንደው አልተመቸኝ አይደል? አልተመቸኝ። አሁን ምን ይሻላል ታዲያ? አሁን ማሰናበት ገብርኤል አሰረኝ። ዛር ሰይጣን ነው ዛራ ጋር እኔ ኧረ ሰይጣን ነበርኩ። ሰይጣን ስምህ ማን ነበር? እሷ ጋር እኔ አሊ ነው የምትባለው? አሊ ነው የምትባለው። ስንት ዓመት ተጋባችሁ እንዴ? አንተ ደግሞ ከ30 ዓመት በላይ ስለ አገባኋት። ማንም አያውቅም። ቤተሰብ አግቢ ይላል። እኔ እንደሆን ጋርጄ ግርድ ድብቅ አረከ። ባል ሲመጣ የታባቱ ትሳደባለህ? አይኔን ሳፈጥበት ድሮ ገና እንዴት ነው የምታፈጠው? እንደው ፍጥጥ። እስቲ አፈጥ። ማነህ አንተ ስለው ሮጦ ይጠፋል። ወዲያው ነው የምታባረው? ወዲያው ከበብ አድርገን አቆየን። ግን አሁን ገብርኤል በቃ ስንት ናችሁ? በቃ አለ ገብርኤል። አዎ ስንት ናችሁ? ስንት ናችሁ? እኛ 38። አዎ 38 ሰይጣን ቁጭ ብለን መቁጠሪያ አይወድም። ይሄንን ነው ለብዙ ዘመናት ስንታገል የነበረው። ሲመታ ጧትና ማታ በምትሰግዱበት ጊዜ ሲመታ ይደክመዋል። መመታት አይፈልግም። ለምን? መጀመሪያውኑ ከሰማያት በጦርነት የወደቀ ነው። መላእክት ቀጥቅጠው ያሳደዱት ነው። ስለዚህ ከሕይወት ጋር ተደባልቆ ተደብቆ እንዳይቀመጥ የሚመታበት ቦታ ደግሞ ትከሻ ላይ ስለሚቀመጥ ፈረሴ ስለሚል ትከሻ ላይ፣ ጀርባ ላይ ስለሚታዘል ጀርባ ላይ፣ እዚህ ጀርባ ላይ ታዝሎ ቁጭ ነው የሚለው። የሆነ ነገር እንደተሸከም ሆኖ ነው የሚኖረው። ትከሻ ላይ ደግሞ ሲቀመጥ አብሮ ለማየት ነው የሚፈልገው። ራእይህንም እቅድህንም ፕሮግራምህንም አብሮ ነው የሚያየው። ስለዚህ ግራና ቀኝ ያሉ ትከሻ፣ ጀርባ፣ እዚህ ሆድ፣ እዚህ ልብ አካባቢ። ከሰውነቱ ውስጥ ደግሞ 5 ምልክቶች አሉት። መውረር፣ ማቃጠል፣ መብላት፣ በሰውነት ውስጥ መሄድ፣ እንደ ድንጋይ መሆን። እነዚህ 5ቱ የመኖሩ ምልክት ነው። 5ቱንም አይነት ተራ በተራ ታገኛቸዋለህ። መብላት፣ ስትመታው ይበላሃል። ስትመታው ይበላሃል። ከዛ ደግሞ ስትመታው ወይ ያቃጥልሃል፣ ከዛ ወይ ደግሞ ይወራል። አለበለዚያ ደግሞ በሰውነት ውስጥ ይሄዳል። ቀጥሎ ደግሞ እንደ ድንጋይ ይሆናል። የምትመታው ድንጋይ የመታህ ይመስላል። ድንጋይ ደንበኛ ድንጋይ የለብኝም እያለ የኖርነው ኑሮ አብዛኛው ብዙ ነገሮችን ሲያጠፋ ነው የኖረው። አልተመቸኝም ቤቷ። እሺ እጅ እንዴት አስረን የመጣኸው? ገብርኤል ያሰረው። ማን ያሰረው? ገብርኤል፣ ቅዱስ ገብርኤል መልአኩ። እሺ በላውነት ክርስቲያኖቹ ተዘጋጅ። የኦርቶዶክሶቹ አሰረኝ። በቃ አለኝ። የሰው ህይወት እስከ ዛሬ
ብሎ በቃ ታስራል አለ። በቃ አለ። በቃ ካለ ታዲያ ምን ችግር? ሚካኤል መጣና ወጋኝ በጦሩ። የቱ ላይ ወጋ? ጎኔን ነው የወጋኝ። ቆራረጠኝ፣ ገና ሊቆራረጠኝ ነው። በቃ ተዘጋጅሽ፣ ተንበርከክ፣ እፍታችን በኢየሱስ ክርስቶስ ስም ተበታ። ባልተዝ ተንበርከክ፣ ዋጥና ውጣ ከሰውነት ውስጥ። እስከ አጸን ውስጥ ነኝ። ወልውጣሽ ከማል አጸን ውስጥ ነኝ። ለምን ነው እዛ የምትቀመጠው? እንዳትወልድ እንዳታገባ፣ ወልድ እንዳታገባ። እስካሁን አላገባችም? አንዴስ ባል ሲመጣ እየሸኘን ስለ ባል ሲመጣ ማባረር ነው ስራዬ። አባረራለሁ። ማን ነው ብዬ ማን ነው አንተ ብዬ ታፈጥበታል። አው ሳፈጥበት አይመለስ ነው። ትደባደባለህ? አልደባደብም። ማፍጠጥ ነው ነገሮችን ማበላሸት። ስታፈጥ ሰውየው ልብ ውስጥ ነው የምታፈጠው። በቃ እንዲሳፈጥ እንደ ሁለተኛ አይኗን እንዳያይ አረጋውና እሸኘዋለሁ። አይመለስም። የመናፍስት እይታ ውስጥ ድረስ ነው በሚያፈጥበት ጊዜ። ዝም ብሎ ማፍጠጥ አይደለም፣ ነፍስህ ድረስ ነው የሚያይህ፣ እንደ ኤክስሬ ማለት ነው። የዛን ጊዜ ነው በቃ ኧረ እንዴማ ሆዴን፣ ልቤን፣ ራሴን ወጋኝ ምናምን ብለህ ነው የምትሸሸው። ለምን? በጥልቀት ነው የሚያይህ። እና ተፈጥሮ ከነፋስና ከእሳት ስለሆነ እሳቱንም ይልክብሃል በሚያይበት ጊዜ፣ ወይም ንፋስ ይልክብሃል። ያን ጊዜ ትንቀጠቀጣለህ። እይታው ክፉ እይታ ነው። ለዚህ ነገር ነው እኛ አንዴ ስናይ እንዳይመለስ አድርገን ነው የምታየው። አዎ። እስቲ አሁን እንዴት ነው የምታይ? እስቲ እንደዚህ ካየው አይመለስም። በቃ አይመለስም። እስቲ እንዴት ነው? እንኳን ትዳር ሰላምታ አይሰጣትም። አንዴ እንዲካየው በራስ አይን ነው በእሱ አይን ነው የምታየው? ኧረ በእኔ በራሴ የእሷማ ውብ እኮ ነው። የእሷንማ እንዴት አድርጌ የእሷ አይሆንም። የእሷ እይታ አይሆንም። የአንተ እይታ የእኔ የራሴ አለ። በሱ ሳይ አይመለስም። ትዳር አይመለስም። ቆጭ ቆመህ ነው የምታየው ነው። እጅን እንዴት አድርገህ ነው? እስቲ ቆሜ ቆምና ይስጥ። አሁን ለምሳሌ እሱ ባል ነው እንበል። እንዴት ነው ማረጋው? እንዴት ነው የምታየው? እንዴ ሳይ አይመለስም። ገደድልና እንዴ ሳይ አይመለስም። እንዲካየው አዎ። ራሱን ነው የምትመታው? ልቡን ነው የምትመታው? እኔ ከእግር ከጸጉሩ እስከ ጥፍሩ መታለሁ፣ ሸኛለሁ። አይመለስም። ታገባለ ወይኔ ቤቴ ትዳሬ ፈረሰ ዛሬ። ወይ ገብርኤል ጉድ ሰራኝ ዛሬ። አሰረኝ ከዱባይ ልታሰር። አይ ምስኪን፣ እንደው ምስኪን ሰይጣን። ይኸውላችሁ ላለመላቀቅ ይሄን ያህል ይታገላል። ይሄን ያህል የሚታገል መንፈስ ዓለም ላይ ነው ያለው። አሹፍ ታዲያ አንተ በቃ ይሄኔ አይገባኝም እያልክ ቀልድ። በር ዘግቼ አኑሬ ደብቄ አኑሬ ዛሬ ቤቴ ፈረሰ። ደብቄ ሳላሳይ ለሰው ደብቄ ከስራ ወደ ቤት፣ በቃ ከስራ ወደ ቤት፣ ከቤት ወደ ስራ መለወስ የለም። ከስራ ቤት፣ ከቤት ስራ፣ ከስራ ቤት፣ ከቤት ስራ። በቃ ሰው ጋር መሄድ የለም፣ መቀላቀል የለም። በግድ እህቶቿ ቤት ስትይ ዱባይ ቤተ ክርስቲያን አላስረግጥም። ለምን አላስረግጥም? አውቄ ብያዝስ ብያዝስ ላለመያዝ። አዎ አላስረግጥም። የአረ ቤተ ክርስቲያን ቀን አውቄ በስራ ጠምዳለሁ። በስራ አዎ፣ በስራ ጸጉር ቤት ነው ጸጉር ቤት። ስለዚህ የሜካፕ አርቲስት ናት። ሜካፕ ትሰራለች፣ ጸጉር ትሰራለች። ዱባይ የሜካፕ አርቲስት ናት። እዛን ቀን ስራ ጥምድ ታመጣለህ ገንዘብ። አዎ ስራ። ኧረ እሷ ደግሞ ለስራ በጣም ተፈላጊ ናት። ትሰራለች። ቤተክርስቲያን አላስደርስ። ለምን? እዛ ከሄድኩ ብዋረድስ ማንባት ነው ስራዋ። እንዴ ማንባት ነው። ጠዋት ማታ ማልቀስ ነው። ታስይዘኛለች አልኳ። በቃ ይሁን። ስትቀጠቅጠኝ አልቻልኩም። ስቀጠቅጥ ብቻ ነው ሚስጥር ወጣው። አልቻልኩም። ልሂድ አልኩ። በቃ ልሂድ አሰናብቱኝ ብዬ ለገብረ አሳፍሮ እግር ስር ጣለኝ። ዛሬ
እግር ስር ጣለኝ ዛሬ እግር ስር ጣለኝ ዛሬ። አውኩ ግድ እኮ ነው። ቤቴ ትዳሬ ብዙ ሴቶች ከዚህ መናፍስት ጋር ሲጋቡ ሁለት ነገር ግራ ይገባቸዋል። አንደኛ ራሳቸው በተፈጥሮ ግራ ይገባቸዋል። ሁለተኛ የትዳሯ መሰረት ግራ ይገባቸዋል። ግራ ገባት። እሷ ማየት አባቷ ግራ ገባኋት እኮ ምንድነው ችግሩ ትላለች። ምንድነው ባገባ በወልድ ትላለች። ግራ ገባት። በቃ ዝም በቃ ተመርከክሽ። አሁን ወጥና ተበቃው ሸኝኝ። በቃ ተዘጋ። መሸኘት ነው። አያዋጣም መሸኘት ነው። ሰይጣን አጋንንት እኔ ሁሉንም ነኝ። ሁላችንን ተሰባስበን ስንት ናችሁ? 38 ተመርከክ። አንተም እሺ። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጩኸት ነው። ሰባት ጩኸት ነው። እንዴት ነሽ? ሰላም ነሽ? ቀዳሜ እንዴት ነው ትግሉ? ችግር ነው። ፈተና ነበረ። ተቀጠቅጭው ነበር። በጣም ምልክት ሰጠሽ? በቃ ብር ብለሽ እንጂ የሚል መጣብኝና ብር ብዬ መጣሁ። ጨነቀኝ። ብር ብለሽ ነው የመጣሽው? አሁን እኮ እዚህ እጁን እንዲያስሮ ቅዱስ ገብርኤል ነው ይዞኝ የመጣ ብሎ ሪፖርት አቀረበ። አዎ እኔ እንጃ አባት። አላወቅሽው? አላወቅኩትም። እንዴት ታሰሮ ቅዱስ ሚካኤልም ወጋኝ እያለ ለምናለሁ ጧትና ማታ ያለቀስኩኝ። በቃ ከዛ ልሂድ ብዬ መጣሁ። ለ10 ቀን ነው የመጣሁት። አይገርምም? አስፈቅጄ አድክማው ነው የመጣችው። ዝም ብሎ ተኝታ አይደለም የመጣችው። እግዚአብሔር ይመስገን። እልል በሉልኝ ሕዝበ ክርስቲያን፣ እልል በሉልኝ። ሬዲዮውን ትከታተይ ነበር? አዎ፣ የእርሶን ፕሮግራም ሁሉንም፣ አቢሲኒያውንም ዩቲዩብ ላይ። ዱባይ አትሄጂም? ቤተክርስቲያን አይመቸኝም ስራ እኮ። ታዲያ አይደል እንዴ እንዳይመቻት አረኳል እዛ እንዳልያዝ ነው። አርብ ቀን ደግሞ ስራ ይበዛል። ሳስፈቅድ ደግሞ እሺ አይሉኝም። በዛ በቃ አልሄድም። አንዳንዴ ሂጄ ከውጭ ዝም ብዬ ተሳልሜ እመለሳለሁ። ግን ቀጠቀጠችኝ አለ። አልተኛም። ባል ሲመጣ ደግሞ አፈጥበታለሁ አለ። እውነት ነው? አዎ፣ ብዙ ጊዜ እንደዚህ አይነት አጋጣሚ አለ። እንደዚህ ሆነና ሳይሳካ ይቀራል። በይበርች ሌዝቢያን ነኝ እኔ አንቺም ሌዝቢያን ነሽ ከማለትና ረቀቅ ባለ በሙድ ሰው ሳያውቅ ምናምን እንደዚህ የትኛው ይቀላል? አንተ ስታስበው እንደዚህ ነይ ማለት ነው የሚቀለው ነው ወይስ ናቲ ዛጋ ነይ ማለት ነው የሚቀለው? ባጭሩ በቃ አሰብኩ በቃ እንደዚህ ነው። የት ነው የሚቀለው? እኔ እንጃ የት ይቀላል? አንተ አሁን አንተ ዛጋ ያለች ልጅ ምጥራት ነይ አንቺ ዛጋ ነይ ያየሽ ነው ነይ ከማለት እንደዚህ ስትላ እንዴት ነው የስላት ተዳለች። ኮድ ነው ይሄ አጭር ኮድ ነው። በቃ ባጭሩ ሳም ሳይደብራት እኛም ሳይደብረን ባጭሩ በቃ እንደዚህ መደባበር የሌለበት በፒስ በቃ ሁሉ ነገር ይፈታል። በፒስ ሁሉ ነገር ይፈታል። በምን ጊዜ ነው እሷን እንደዚህ የምታረጉት? በምን አይነት ሰዓት ነው? በምን አይነት ወቅት ነው? በቃ ልክ ቤተሰብ እኛን እንይዝላታለን፣ ወንድሞቿን እንይዝላታለን። አብሷን ባለፈው ለታ የሆነ ሰርግለት የሙስሊም ሚዜ ሆነች። ራሳችንን ያረግናት። ከዛ የሙስሊም ሙዚ ወደዚህ ጋር እንዴ የሙስሊም ሚዜ ሆነች። ከዛ እዛ አላሁ አክበር እያልሽ በቃ ከበሮ እየመታሽ ነው ደስ በቃ በሳይት መፈረኳን ምን ነገር እንዴ ምን ያሄም ማካበር ነው ኦርቶዶክስ ነው ምናምን ብላ ጠምጥማ ልክ እንደነሱ ምናምን ሙዚየውና ማታ ላይ 3 ቀን ነው 4 ቀን እዛው ታደረች። 4 ቀንም 3 ቀንም ግን በዛው ሌላ ቦታ ስንወስዳት በዛው ሌላ ቦታ ነው የምናሳድራት። ከዛ እናትዬ ያልኩሽ ሰኞላ ተሳጥፍ ብላ ሌላ ቦታ ትወስዳለች። ከሴቶች ጋር ተፈጠረ። መግባቢያው መንገድ ምንድነው? እቺ ናት አልኩ። በየሆቴሉ ነው ወይስ በምን ቦታ ነው? እኛ ራሳችን የምታርግበትን ቦታ እንነግራታለን። ልክ የሆነች የኛ ሴት ስትመጣ እጅሽን ራሴ በቃ ራሴ እጄ እንደዚህ ይላል። ከዛ ያቺ እጄ እንደዚህ ይላል ራሴ እንደዚህ። ከዛ ያቺም እንደዚህ ስለታለች በቃ ሳቅተን መግባቢያ ነው ይሄ።
ኮድ ነው። ተቀላቀይ ነው የሚባለው። ቋንቋው ላንጉቹ እንዴት ነው? አያርፈውም ምናምን ቢብራብ ሙድ የለውም ምናምን በቃ ይሄ ራሳችን ነው። ያካሄድ ባህሪ ያለው አካሄድም አለ። እንዴት ነው ባካሄድ የምትታወቁት? ብልጥ ቁልጥ በቃ ብልጥ። እንዴት ነው ብልጥ? ስነስርዓት እናስያታለን። ስነስርዓት በቤቷ ስነስርዓት እንደውም አውቀን ከወንድ ጋር እንደምትል ምናምን እናስመስላለን። አውቀን አንዳንዴ ወንድ እንደምትል ምናምን እንጂ ይሄ ነገር እንዲታወቅባት በጣም እሷ ራሱ ትፈራለች። ቤተክርስቲያን ትሄድልና እንዴ አንቺ ቢታወቅብሽ ይሄ ነገር አላበላሽ ይቅርብ። እስቲ አካሄዱን እንዴት ነው አሳየኝ የእናንተ። እሺ ወደዚህ ተመለስ። ከሌሎች የሚታወቅበት በጠላት የምንነቃበት፣ አሁን ግን በመንፈስ እጅ ተይዞ መከራ የምናይበት። ይህቺ ደግሞ ምንድነች? እዛ ከፍሬንዴ ጋር ነው፣ ከፍሬንዶቼ ጋር ነው። ምንድነው? በቃ እንዴ አንተ ጓደኛ ሰላም አትልም? ከዚህ ውስጥ የምትፈልገው አለ? ሁላችን የምንገናኝ የለም፣ ችግር የለውም። ቆይ እኔ የምልህ ከጀርመን ነው የመጣው ሰይጣኑ? ቀጥታ ከሲዲው ነው የመጣው? ከሲዲው ነው። ግን ሲዲውን የጀርመን ሴቶች ናቸው። እኔ ከሲዲው በቃ ልክ ሲዲውን ስከፍተው ግን ምን ስከፍተው ገና ቪዲዮ ቤት ድረስ ስትቀበል በእጇ ነው የገባሁት። በእጇ ገባ። በቃ ያልሽውዬ ወዲያው በቃ እዛ ካክስቷ ልጅ ጋር እንዳልኩ የበለጠ ሌሊት ነው የምታስወጣት? ቀን ነው የምታስወጣት? ቀንም ሌሊት ችግር የለውም እሱ። አንድ ቀለታ ወንድሟ እንትን ወሰዳት አራዳ የሚባል ጭፈራ ቤት አለ እና እንድታቂ ብለሽ እንድትማሪ ምናምን ብሎ ወሰዳት። እሷ እኮ እናታጣታ ጨርሳለች ሁሉ። ከዛ እንድታቂ ብሎ ወሰዳት። ያ እንደ ነገር እንድትማሪ ነው ምናምን ስላት እኔ አልፈልግም፣ እኔ እንደዚህ አይነት ቦታ እኛ እኮ ነን ገረመ። እኔ እንደዚህ አይነት ቦታ አልገባም፣ በቃ እወጣለሁ ይላል። ምን ይመስላሉ? እኔ እግዚአብሔር እዚህ ቦታ ያመጣኝ ሊያስተምረኝ ነው። እኛ እኮ ነው የምንለው፣ እሱ አይደለች። ደስ አለው በቃ እቺ ልጅ እንደዚህ አይነት አታውቅም ብሎ እቺ እንደዚህ አይነት ከዛ እወጣለሁ ብላ በቃ እወጣለሁ ያለች ሰው ላ ተነስቶ በቃ አስወጣት እኔ በቃ ምናምን ነገር አትስ። ከዛ ይዟት ወደ ቤት ገብታ ብቻዋን አልጋ ላይ ተኝታ ተላሳቀች። እንዴት ነው ያሳቀች? ምን አሳቀች እንዴ? አንተ ሰው ነገር ጨርሳ እኔ አልፈልግም እኔ ምናምን ስትል እንዴት ነው የማልስቀው? ግን አንተ በጣም ታዘብካት ወይስ ጉዳዩ እንዴት ነው? ገረመኝ በቃ። አንተ ሰይጣን። እኔም ገረመኝ። ለምን ገረመኝ? አንደኛ ነገር የወንድሟ መሾር ገረመኝ። ደስ አለኝ። የወንድሟን ሚስት ነው በቃ አደነቋት ምናምን ወሰዷት ወደ ቤት። ምንም ወንድ አይደውልም፣ ሴት ነው የሚደውለው። ጨዋ ነሽ አንቺ ጨዋ ነሽ አላት። እውነት ነው እንዴ? አማን እንዴ? ሴቱ የሚደውለው ምን አይነት ሴት እንደሆነ ታውቃለህ እንዴ? ምን አይነት ሴት ነው የሚደውለው? ነይ እኮ ነው። ነይ ነይ እኮ ነው ሴቱ። ምን አላችሁት? ስሙን ምን አላችሁት? የእናንተ ያንተ የሰይጣን ሌዝቢያን የምንፈልገውም በዚህ እድሜ ነው። በቃ በዚህ እድሜ ያለ ሰው ከስር የኮተኮትን ስታሳድገው እያማረ ነው የሚሄደው። ምን ያህል ሰው ታገኛለህ? በጌታ እንዳለ ህዝቡ ይሄ ሆኖ ይል እንዴ? አሁንማ ዘመን መጣሽ ይላሉ። ዘመናዊ ሆኖ መስሏቸው ሚኒያቸው ምናምን ሲሉ ቸፍ ነውኛ ኢሚዲየትሊ በቃኛ ቸፍ። ምንድነው አላማ? ዋናው አላማ ማሳበድ እብድ ነው ማለት በቃ ጨርቋን ጥላ ምናምን። ለዛን ጊዜም ተዋታለን እኛ እብድ እዛው በሷ ምን እንጠቀማለን? ማሳበድ። እሷ ስታብድ ያው ቤተሰቡም ይናወጣል። እናትየዋም ደም ግፊት አለባት፣ ያው በዛው ጭጭ ትላለች ወይም የሆነ በቃ ማሳበድ ነው ዋናው። እኛ ለማቸው ማሳበድ። ሀፍ ክሬዚ እናደርጋት። አንዳንዴ ጋር ሾጥ ያደርጋታል እኮ አንዳንዴ ሾጥ ያደርጋታል። አንድ ቀን በረክን ያላስጠጣት ሾጥ ያደርጋታል። በቃ ምንድነው ሾጥ? በቃ አንዳንዴ መውሰድ ያደርጋታል። በቃ ብስጭት ምናምን እኔ ለየትኛው እንትን እንዴት ነው እኔ ሄደን መጣም እኔ ሲሆን ነው የምገባው ምናምን ትላለች። ሄደን መጣም ሲሆን ነው የምገባው በረኪና ጠጥቼ ብሞትስ? እኔ ሲሆን ነው የምገባው በረኪና ጠጥቼ ብሞትስ ምናምን ከመጠየቅ አልድ ነው እግዚአብሔር ትላለች። ሲወል ቢሞላበት ክዳኑ ላይ ቁጭ አደረገኛል እንጂ እኔ ወደ ገነት አያስገኝም ትላለች። እግዚአብሔር ሲወል ቢሞላበት ክዳኑ ላይ ቁጭ ያደረገኛል እንጂ እኔ ወደ ገነት አያስገኝም ትላለች። በቃ አንተ ደስ ይላል እንደዚህ
ቀን ሙሉ ስስቅ ነው ሙሉ አልኩ። ቀን ሙሉ ስስቅ ነው ሙሉ። እኔ ምን ያስቃል? ተስፋ ማስቆረጥ እኮ ነው በአምላኩ። ሲኦል ቢሞላ ክዳኑ ላይ ቁጭ አልኩኝ። ሜሮ እንጂ ወደ ገነት አይወስደኝም። ለመሆኑ ገነትና ሲኦልን ታስባለች ነው ያንተ ሐሳብ ነው? ያው ገነትን እንደማትገባ ነው የምታውቀው። ሰው ተስፋ ቆርጣለች፣ ገነት አትገባም። ሌላውን ሰው መጽሐፍ ቅዱስ ስትይዝ እናስከድናታለን። አንቺ በዚህ በጨማለቀ እጅሽ እንዴት ትይዣዋለሽ ምናምን ስላት እውነት እኮ ነው ግን አመለ ቁጭ አድርጋው ትሄዳለች። ከዛ ትተኛለሽ። በቃ ዝም ብለህ ጸሎት ሳታረግ ምናምን። በርሶ መጀን የሚባል ቤት አለ። ይሄ ነው በርሶ መጀን? ኧረ እሱ ቤት እኮ እንደ አባቱ ያምራል መሰለህ። እንትን በርሶ መጀን ነው። የሙድ ቤት ነው። የሙድ ቤት ነው። አዎ በርሶ መጀን። ሴቶችማ ሲመጡ አጭር ቀሚስ አድርገው አንገቷ እንደዚህ እንደዚህ ይላል። እንዲህ ባታይ ባውጣው አውረተተኛ ምናምን ትላለች። እንደዚህ ታይና ባውጣዋት ጌታ አውረተተኛው አጸዳም ይዋት ትናታችሁ ምናምን ትላለች። ይሄ ነው አጸዳ ጌታ ሲማ እኛ የምንወደው ጃን እኛ በጣም እንወዳለን። መሞረር ነው አልኩ። መሞረር እህቷ ራሱ አንቺ ሞልቢያ እንኳን ስትጨምቂ እኮ ተጠንቅቀሽ ነው ለልጅሽ ምንድነው እንደዚህ ማለት ትላታለች። ከዛ ምን አገባሽ እንዴ እጄ እኮ ታዲያ ይበረጋገር እንዴ የሰራተኛ እጅ ምሰል እንዴ? ወይ እምል ከሴቶቹን የምታገናኝበት ዘዴ ምን አይነት ነው? እኔ ራሴ እንዴት ብዬ ላውራልሽ? ስንቴ ነገርኩ። ሴቶቹን ማገናኘው ነገርኩ እኮ እኛ የኔ የሆነችው ሴት አውቃለሁ አይደል እንዴ? ታውቃታለህ? በአይን ብቻ ነው የምታውቃት? እንደዚህ አውቃለሁ። ሲመጡልኝ አውቄል እንዴ የኔ የሆነችው እንደዚህ አሳያትና በቃ ራሴ ነኝ እጇ እንደዚህ ያደርጋል። በካራክተር ነው በእጁ ብቻ ነው? በእጁ እንደዚህ። ምን ያህል ሴቶች አሉ አሁን እዚህ አዲስ አበባ ውስጥ? ኧረ ስንቱን ቆጥሬ እልፍ አላፋት ያገቡ ሴቶች አንዳንድ ሹገር ማሚ የሚባሉ አግብተው ራሱ ከሴት ጋር መውጣት የሚፈልጉ አሉ። ይሄን ሁሉ ተምረሃል እንዴ? ልጅቷ እኮ የማታውቀው ጉድ የለም። በስንት ዓመት ነው ያጠናቀቀው? በ14 ዓመቷ ነው። 7ኛ ክፍል ተማሪ ያልቻልኩ ገባው እስከ 19 ዓመት ድረስ አሁን ሁሉን ነገር በቃ እና ደግሞ ችግር እንዳታቃራት አላውቅ። ችግር ካወቀች ቤተክርስቲያን ትሄድብኛለች። ችግር ካወቀች ቤተክርስቲያን ትሄድብኛለች። ችግር እንዳታውቅ። አዎ በቃ ሁሉ ነገር ገንዘብ ይገኝበታል። እሷ አትቀበልም አልኩ። ገንዘብ አትቀበልም እሷ። እሺ ከዛ በቃ ችግር እንዳታውቅ ቤተክርስቲያን እንዳትሄድብኝ ምናምን እና ቤተሰቦቿ ደግሞ እንደዚህ አንተ እንዲጠሉ ምናምን በወንድሟ ሚስት በኩል ተልኬ አንተ እንዲጠሉ ምናምን በቃ እሰራለሁ። በቃ ቤት ውስጥ አስተካክላለሁ ሁሉም ነገር። ይሄ ሁሉ ምንድነው? ነፍሷን ለማጥፋት ነው ወይስ እሷን በስጋ ለማሳበድ? ለማሳበድ። ያው አሳብደን መጨረሻ መግደል እኮ ነው። አሳብደን። አለባበሱ ከዚህ የተሻለ ነው ወይስ እንዴት? ይሄው እንደዚህ ነው። ቁልት በቃ አይ አሁን አለባበሱ ምንም አይልም። ይሄ ማንኛውም ኖርማል ሴት የምታረገው ነው። ከዚህ የባሰም እናስለብሳታለን ከቤተሰብ እያስደበቅን። እናትየዋ ሳታውቅ? አዎ እናስለብሳታለን። እናትየዋ ብታውቅ ምንም አትልም። ብታውቅ ምንም አትልም። እናትየዋ ምንም አትልም። ብታውቅ ሲጋራ ይሄ ከንፈሯን አታየውም እንዴ? ምን ሆነ? አታየውም? ጠቁራሉ እኮ ቀይ ነበር ጥቁር በቃ ይዛ። በምን ሰዓት ነው ሲጋራ የምትስበው? ሲጋራ ሳትል በስንት ሰዓት ማለት በምን ሰዓት? ልክ እንደ እንጀራዋ ጠዋት ማታ ቁርሷ። ልክ ምንድነው ሲጋራው የሚገዛው? ምን ገዛው ሲጋራ? ዲር ላይት። እሱን ነው የምታጤሰው። ዛሬ ነው የሰማሁት እሱ። ኧረ በለው ህዝቤ እንዳለ ተለቆበት የለም። እሱን ነው የምታጤሰው። ከሲጋራው ምን ጥቅም አለ እንዴ? ያማ እንዴ ምን ሆናል እንዴ? ዋናው መጥፎ ስራ መስራት አይደል? መጥፎ ስራ ሁሉ እኛ ነው ያው በቃ መጥፎ ስራ ማሰራት። ማተቧስ እኮ የጌታ መስቀል ነው ያደርገው። እሱ ያንተ ነው። መስቀል አድርጋለች እቺ ልጅ። አሁን ሌዝቢያን ነኝ ብትል እንዴት ማን ያምናል? ይሄ አሁንማ ሄድን እኮ በቃ አይደለም። ይሄ መስቀሉ ሳያቃጥልም ነበር። የኛ እያለማ አያቃጥለኝም። ለምን? አርክሰዋለች። እሱን ይዛ ትቀማለች። እሱን ይዛ ታጤሳለች። እሱን ይዛ ትጠጣለች። ታዲያ ለምንድን ነው የማይረክሰው? ባል የምታገባስ? አምቦ እንደምትረስ ቅዱስ ጉዱን አመጣው። ደግሞ በስመ አብ ወልድ ትላለህ? አዎ እንዴ ተላምጄ የለ እንዴ? እንዴት ነው በስመ አብን የምትለምደው? በስመ አብ ያው እንዴ መሰለህ በስመ አብ የማንለው የምር ከልብ በስመ አብ የሚል ሰው አለ። ከልቡ ማለት ጸልዮ በንስሐ ምናምን የሚባል ነገር አለ። ጸልዮ ምናምን እሱ ላይ በስመ አብ ብንል እንቃጠላለን። እሷ ላይ በስመ አብ ብንል ምንም ሚኒንግ የለውም፣ ትርጉም የለውም፣ ምንም ጣጣ የለውም። እና ብታገባስ ወንድ ምን ሆነሃል? ስንት ጓደኞች አሏት በዚህ አይነት መንገድ?
ኧረ በስመ አብ እኔ ቢያንስ ከመቶ በላይ አትወጣም እንዴ? ኧረ ቁጥር ስፍር የለውም። ግን ከበሽታ እንጠነቀቅላታለን። ለምንድን ነው የምትጠነቀቀው? እና ድንገት አሁን እንወስዳታለን በወንድሟ ባል በኩል ምናምን አላልኩም። እዛ ሀገር ውስጥ አሳብደን እኛ ሰባችን ማለት እዛ ሀገር ውስጥ አሳብደን ልክ ኤርፖርት አብዳ እናቷ ከኤርፖርት ልክ ልጄ መጣ ስትል እሷ ክሬዚ ሆና ሃይ ማሚ እያለች ራቁቷና ከች እንድትል ነው። በቃኛ አለማችን እሱ ይሄ ነው ሐሳባችሁ፣ አላማችን እሱ። ስንት ሴቶች ጓደኛ አሏት? በሌዝቢያንነት በጣም ብዙ። ምን ያለው ነው? ብዙ ካየችው ጋር ነው የምትለው። ካየችው ጋር ቁጥር ስፍር የላቸውም። በቃ እነዚህን ሰዎች የምታገኛቸው የት ነው? ራስ ያገኛል። መንገድ ላይ ብላገን አሁን ራሱ መንገድ ላይ እንደዚህ ሄደች ራሱ አገናኛታለሁ። ስልክ ቁጥር ትለዋወጣለች ምናምን በየጓደኛዋን ያማመክ ስልክ ትለዋወጥና ወዲያው ትገናኛለች። ከፈለገች ትምህርት ቤት አንዳንድ ጊዜ ራሱ ትምህርት ያስቀጣናት እየተሻለች እዚህ አውቃ ሌላ ሰው ስም ትሰራለች። ወይም የወንድ ጓደኛዋን አውቃ ዝም ብላ የወንድ ጓደኛ ምናምን ዝም ብላ እሱ ጋር ቀጠራለች። ልሄድ ነው እባክህ ዝም ብሎ ያለቃቀሰብኝ እስኪ ሂጅ ምን ልበለው። እሷ ኮምፒውተር እኮ ጓደኞቿ ጋር ሌዝቢያን ጓደኞቿ ጋር ከዛ ቤታቸው ይወስዷታል። ከዛ ልክ እንደተማረ ሰው ሲሪየስ ደብተሯን ይዛ ቤቷ ስራዋን ሰርታ ሲሪየስ ናት። አንዳንድ ጊዜ አልቅም ምናምን ስትል ልክ ጫት ቤት በር ላይ ቀይር ብላ እኛ እንሆናለን። አልቅም ስትል ማለት እኛ ሆነን እናስቀማታለን አስገብተን። ከዛ ቅማ ምናምን ስትጨርስ ልክ ቤቷ በር ላይ እሷ እናረጋታለን። ቤቷ በር ላይ እሷ እናረጋታለን። እኛ ሲስተማችን የምጨፋ የረቀቀ ነው። እሷ ብትሆን ከዚህ ሰው ፊት አፈርና ትላለች። እኔ ግን አይነፋር አይደለሁም። ያው እንደምታየኝ ምንድነው ጣጣ የለኝም። እኔ በቃ አይነፋር አይደለሁም። ምንድነው አይናውጣ ሰይጣንና ጋንንት ሰይጣን ብዬ እንዴት ሴት ትሆናለህ? ሰይጣን ጾታ እኮ የለውም። አይ ሴት ነኝ እኔ። ለምን መሰለህ? ከሴት ጋር ነው ማስተኛት። ያው ሰይጣን ነኝ። ከሴት ጋር ያስተኛኋት ወንዱ ቢሆን የወንድ ሰይጣን ቢሆን ኑሮ ዝሙት ምናምን ከወንድ ጋር ምናምን ያሰራታል። እኔ ግን ሰይጣን ስለሆነ ከሴት ጋር ነው በቃ ማስተኛት። አዎ እኛም ሀገር እንግዲህ ሴቶች ከሴቶች ጋር ያለ ጋብቻ ቦታ እና ስፍራ ፈቃድ እንዲሰጠው ጥረት ማድረጋቸው ወደፊት አይቀርም። በአሜሪካው እንዳለ፣ በጀርመን እንዳለ፣ በፈረንሳዩ እንዳለ ማለት ነው። ይሄ ሂደቱ ነው። የክፉ መንፈስ ጦርነት እዚች ሀገር ላይ ከጀመረም ሰንብቷል፣ በጣም ቆይቷል። በእንዲህ አይነት ገጽታዎች ውስጥ ማለዳ እንገለዋለን ባለ በዲያብሎስ ስራ ውስጥ ገብተን ስቃይን ለሰው ልጆች መስጠት ከጀመርን ቆየን። ቪዲዮ ቤቶች በዚህ ጉዳይ ላይ ቀዳሚዎች ናቸው። ስንት ናችሁ አሁን? ሶስታችሁም አንድ አይነት ሴቶች ናችሁ? ሶስታችሁም የተለየ ባህሪ ያላችሁ? የተለያየ? አንደኛው አረማምዳን የምትቀይር ናት። በቃ እንደዚህ ምንድነች? እቺኛዋ ሴጣን ምንድነች? አነጋገሯ ምናምን የምትቀይር። እንዴት ነው የምትቀይረው? በቃ ለምሳሌ እኔ እኮ ይሄን ነገር ከጀመርኩ ራሱ ትንሽ ጊዜ ነው፣ ግን ውሸቷን እንደዚህ ትላለች። ልክ ሰው ሲመጣ እንደዚህ አገናኝተናል። ይሄን ነገር ራሱ እኮ ከጀመርኩ ትንሽ ጊዜ ነው፣ እኔ እንጃ ብቻ ግን ተመችቶኛል ምናምን በቃ እንደዚህ ነው አነጋገር። አንደኛዋ ሁለተኛዋ ሰይጣን ነው። ሶስተኛዋ ሰይጣንስ እሷ አኳኳል ምናምን ታስተካከላለች። አስተካከላለሁ ነው አስተካከላለሁ። ያው አስተካከላለሁ አንድ ነው። አኳኳል ምናምን እና እንዴት አድርጋ እንደምትወጣ ስትራቴጂውን ቤተሰብ ምናምን ታሳምናለች ምናምን በቃ ስትራቴጂ ቤተሰብ ማሳመኛ። ቤተሰብን ማጋጫጨት ምናምን ብዙ ነው። ብቻ ማጋጫጨት ተከፋፍላችሁ ነው የምትይዙት። እንግዲህ የማመን ባህሪ የለውም፣ ህመም የለበትም፣ ችግር የለበትም፣ ራስ ምታት የለውም፣ ውጋት ቁርጥማት የለውም። ግን በጥቃት ላይ የተቀመጠ ሰይጣን ነው። አንዳንድ ሰዎች ሰይጣን ሲገባ ያማል ብለው ብቻ ያስባሉ። ሰይጣን ሲገባ ችግር ቶሎ የመፍጠር ባህሪ ያለው ብለው የመናፍቁም አያምም። በተለይ መንገድ ነው እሱ የማመም ችሎታ ምናምን በምንም መንገድ የለም። መቆርጠም መጓት ማቃጀት የለም። አያርፉትም ማለት የሚያርፉት ግን በቀኝ ለምን አታደርገው? ቀኝ የምበላበት እጄ ስለሆነ ጥፍር የለውም ምናምን ትላለች። ስለዚህ እኛ ደግሞ ጥፍር ባለው በዚህ ነው የምንሰራው። ከጥፍር ጋር ነው የሚያያዘው። እስቲ አያያዙ። ቆይ እቺ ጥፍር እንዴት ነው የምታረጋት? እቺ ታጥራለች። እንደዚህ ላይ የሚያደርግልች ከዛ ኮድ ናት። ገልበጥ ነው የምትለው። እንደዚህ ትላለች።
የእግዚአብሔር አምላክን በረከት ከትውልድ ጋር እንዲያኖር አለመጸለይ፣ በገንዘብና ጥቂት ባለን ምድራዊ ነገር ላይ ስንመጻደቅ ልጆች በመናፍስት ተቀድመው ተወሰዱ። ስለዚህ ሌላው ዓለም ላይ የምንሰማቸው ነገሮች በከተማችን ውስጥ ትልቅ ቦታ ያለው ሆኖ ተገኘ። አሁን ይሄ እንዳጋጣሚ የመንፈሱ ጉዳይ ተያዘ እንጂ ሌላ በጣም ትልልቅ ሰዎች በዚህ አይነት መንፈስ ውስጥ እህቶቻችን እናቶቻችንም የዚህ አይነት ባህሪ እድል ውስጥ ገብተዋል። በየአይነት መልኩ በየመንፈሱ አይነት ነው እንግዲህ በዚህ ዘመን ውስጥ እየተጋለጠ ያለ። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ፣ አልብሰኝ ነጩን ልብስ እወድሃለሁ ኢየሱስ፣ አከብረሃለሁ ክርስቶስ።